አይ አይደለም። እና እሷ እንዳልሆነች በምን አባወቅ? እሷ ካልተነገረች አንተ ለማለት የተናገርከው? አንተ ከሃዲ፣ አንተ ላይ ነገርካት ማለት ነው። ትሰማለህ? በቁምህ ነው ቆዳን የምገፋው። አንተ ላይ ትግዳለህ። አንተ ከሃዲ። አለቃ ቃል ምን ቃል ቃል በስተመጨረሻም እንግዲህ አቶ በኃይሉ ራሱ ማለት ነው ህይወቷን ለማጥፋት እንግዲህ ሙከራ አድርጓል። እሱ ሊቀጣት ነበር የፈለገው። ምክንያቱም ከዚህ ስህተቷ መታረም መቻል አለባት። እንዴት ከኔ ጋር ትፎካከራለች በማለት እንግዲህ ለሷ 25% እንግዲህ እንዲሰጣት ነበር የተስማማው። ግን ደግሞ ማለት ነው በፍጹም 25% ለኔ አይገባኝም፣ ለኔ 50% መሆን አለበት በማለት በፍጹም አይሆንም፣ ይህ 50%ማ በፍጹም አይሆንም ብሎ ነበር ማለት ነው። ለካ ሞኝነ ጅል ነህ ብለው ነበር። እውነትም ሞኝነኝ ጅል ነኝ፣ እንዴት ከሷ ጋር እንደዚህ ነገሮችን እናገራለሁኝ። ስለዚህ ብሌን የሰላም ልጅ አለመሆኗን ያወራችው ወይንም ደግሞ ለወይዘሮ ገነት ሂዳ እየተናገረችው እሷ ነች። ስለዚህ ሂጄ እሰራላታለሁ፣ እንዴት እንደዚህ ጉድ ትሰራኛለሽ በማለት እንግዲህ አቶ በኃይሉ ቀጥታ ማለት ነው እየተበሳጨ እየተናደደ ከሳሚ ጋር በመሆን ወደ ቃል ጋር ነበር የሄደው ማለት ነው። ወይዘሮ ሰላም እንግዲህ ሆስፒታል እንዳለች ሁላችንም የምናውቀው ጉዳይ ነው። ቤት ውስጥ ማንም ስለሌለ እንግዲህ ውሃ ያመጣና በውሃ እቀጣታለሁ በማለት እንግዲህ ካጠፋችው ጥፋቷ ትታረማለች። ዳግመኛ እኔ እንደዚህ ያቀድኩትን ነገር ልታበላሽብኝ በፍጹም አይገባም በማለት ብዙ ነገሮች አጥፍታ አልፊያታለሁ፣ ስለዚህ መቀጣት መቻል አለባት በማለት እንግዲህ ውሃ ውስጥ እያስገባ ራሷን እያወጣ እያስገባ ባለበት ሰዓት ላይ በጣም ደክሞኛል፣ እኔ ምንም ነገር ያደረኩት ነገር የለም፣ አንተ እንዳሰብከው እኔ ለወይዘሮ ገነት አልተናገርኩም፣ ለወይዘሮ ገነት ተናገርኩ ማለት እኮ እውነተውን እንደዚያ ከተናገርኩኝ እናትና ልጅን በገንዛጄ አገናኘሁ ማለት ነው። እኔ አይደለሁም አቶ በኃይሉ እኔ አይደለሁም ብላ ደጋግማ ብትናገርም አቶ በኃይሉ ግን ሊሰማት አልቻለም ማለት ነው። ሳሚ በነገራችን ላይ ልክ ቅጣቱን ሲያበዛባትና ሲያደግማት ሲያይ ማለት ነው በስተመጨረሻም እሷ አይደለችም ለወይዘሮ ገነት ብሌን የሰላም ልጅ መሆኗን የተናገረችው በማለት እንግዲህ ከአቶ በኃይሉ ጋር ተፋጠዋል ማለት ነው። አቶ በኃይሉና እንዲሁም ደግሞ ሳሚ ሲከራከሩ እንግዲህ ራሷን ስታ ከሆሌ እየተንሳፈፈች ነበረ ማለት ነው። መሳፈፏን ያየው በጣም ብዙ ከተጨቃጨቁ በኋላ ነው እንግዲህ አቶ በኃይሉ እሺ ራሷ ቃል ካልተናገረችው ማን ሊናገር ይችላል? አንተ ነህ ወይ ይህን ነገር እየተናገርከው? ለምንድን ነው የተናገርከው? እንዴት እኔ እያመንኩ ስንት ነገር እያደረኩልህ እንዴት አንተ እንደዚህ ጉድ ትሰራኛለህ? በማለት እንግዲህ ከሳሚ ጋር እየተፋጠጠ ባለበት ሰዓት ነበር እንግዲህ አቶ በኃይሉ ዘወር ሲል ሳሚ ያው ቃል ራሷን ስታለች ማለት ነው። እና አቶ በኃይሉ እረ ቃልን ያትማ በማለት እንግዲህ ወደ ቃል ዘወር ብሏል ማለት ነው። እና ባየው ነገር አቶ በኃይሉ እጅግ በጣም ነበር እየደነገጠው፣ ሳሚም እንደዚው ማለት ነው። ምክንያቱም እንግዲህ እነሱን ለመቅጣት ሲል እንዲሁም ደግሞ አሁን ላይ ህይወቷን ምክንያቱም ልታጣ ትችላለች ማለት ነው። አቶ በኃይሉ የብዙዎቹን ህይወት እንግዲህ ለገንዘብ ብሎ በጣም ብዙ ነገሮችን እያደረገ እንዳለ እንግዲህ የምናየው ጉዳይ ነው ማለት ነው። ሳሚንም ይብን ማለት ነው። ሳሚ አሁን ላይ አቶ በኃይሉን ለመበቀል በጣም ብዙ ነገሮችን እየሰራ ይገኛል። ምክንያቱም እንግዲህ አቶ በኃይሉ እንዲሁም የሳሚ ቤተሰቦችን እያሳጣቸው እንዲሁም ደግሞ ለሱ ጥሩ እያደረገ በማስመሰል ማለት ነው ሳሚ ጋም አብሮ እየሰራ ይገኛል ማለት ነው። ሳሚ ግን እያንዳንዱ ነገር ያቃል። የበኃይሉን ነገሮች በሙሉ እያንዳንዱ ወስድበታለሁ፣
ብዙ ነገር አሳጥቶኛል፣ እሱንም ብዙ ነገር አሳጠዋለሁ፣ የሱ የሆነን ነገር በሙሉ ለራሴ አደርጋለሁ በማለት እንግዲህ ቆርጦ ተነስቷል ማለት ነው ሳሚ። ሌላው እንግዲህ የብሌንና እንዲሁም ደግሞ የዳጊ ጉዳይ ነው ማለት ነው። ብሌን እና ዳጊ ያው ሁለታቸው እጅግ በጣም ተፋቅረዋል ማለት ነው። ዳግም እንደሚወዳት እንደሚያፈቅራት በቃል ፊት ለፊት ማለት ነው ፍቅሩን ገልጾለታል ለብሌን። ምክንያቱም እንግዲህ ያው ቃል ከዳግም ጋር አብራ ጊዜ አሳልፋ ነበር። ያ ማለት እንግዲህ ሰላም ከቤት ውስጥ ስለሌለች እኔ በጣም ደብሮኛል፣ ዳጊ ካንተ ጋር መሆን እፈልጋለሁ በማለት እንግዲህ በግድ ማለት ነው ወደ ዳጊ ጋር ሄዳ ነበረ። ከዳጊ ጋር ቁጭ ካለች በኋላ እንዲሁም እሱን ልትስመው ፈልጋ፣ ዳጊ ግን እኔ አልፈልግም፣ የምወዳት ማፈቅራት ልጅ አለችኝ፣ ስለዚህ ከአንቺ ጋር መሆን በፍጹም አልፈልግም በማለት እኔ አንቺን እንደ እህቴ ነው የማይሽ በማለት ነበረ እንግዲህ ብሌንን እያስወጣት ማለት ነው። ብሌን እጅግ በጣም ነበር የተናደደችው። ለምንድን ነው እንደዚህ የምትንቀኝ? እኔ እኮ በጣም ነው የምወድ የማፈቅረህ፣ አንተ ግን በጣም ትጠላኛለህ በማለት እንግዲህ በመበሳጨት በመናደድ ማለት ነው ከክላሱ ውጥት ስትል ብሌንን ፊት ለፊት ታገኛታለች። ለብሌን የተናገረችው ግን በተቃራኒው ነበረ። ዳግምና እንዲሁም ደግሞ እሷ ቃል ማለት ነው ጥሩ ጊዜ እንዳሳለፉና ከምትወጁ ከምታፈቅሪው ሰው ጋር እንደዚህ ጥሩ ጊዜ ማሳለፍ እጅግ በጣም ነው ደስ የሚለው በማለት እንግዲህ ብሌንን ለማናደድና ለማበሳጨት ሞከራ ነበረ። እውነት ነው ያልሽው ነገር በማለት እንግዲህ ብሌንን አዎ እውነቴን ነው፣ ደስ አይልም? ከምትወጁ ሰው ጋር እኮ ጊዜ ማሳለፍ በጣም ነው ደስ የሚለው። ከፈለግሽ ደግሞ ዳግምን እሱን ራሱ መጠየቅ ትችያለሽ። በእርግጥ ግን ዳግም አሁን ፍቅራችን ይፋ እንዲሆን አይፈልግም፣ ግን ደግሞ ከፈለግሽ መጠየቅ ትችያለሽ በማለት እንግዲህ ያው ለብሌን መልሳላት ነበረ ማለት ነው። ብሌን ውስጧ ስላላመነላት እኔ ግን የምትናገሪው ነገር ሁሉ ውሸት ነው የሚመስለኝ በማለት እንግዲህ መልሳላታለች። ምን ማለት ነው? እኔ ከአንቺ ጋር ቁሚ ሳወራ እኩያሽ አደረግሽኝ እንዴ ገረድ በማለት እንግዲህ ያው ብሌንን ትሳደባለች። አዎ አሁን ትክክለኛዋ ቃል መታለች። ምክንያቱም አንቺ ስትቆጭና እንደዚህ ነው ጸባይሽ እንጂ ስታስመስይ ምንም አያምርብሽም በማለት እንግዲህ ትክክለኛዋን ኃይለኛዋን እንዲሁም ደግሞ ቃልን እንድትናገር አድርጋታለች ማለት ነው። እና ልክ እንደዛ እንዳለች እንግዲህ ያው ውሸቷን ነው የተናገረችው ነገር ውሸት መሆኑን ከዳግም ጋር ምንም ነገር እንዳላሳለፈች እያንዳንዱ እንግዲህ አውቃለች ማለት ነው። ቀጥታ ዳግምን ነበር ሄዳ ብሌን ያመጣችው ማለት ነው። ከሳሎን በመውሰድ ከቃል ፊት ለፊት አንተና ቃል ምን ስታደርጉ ነበር? ምን አይነት ጊዜ ስታሳልፉ ነበር? በማለት ጠይቀው ነበረ። ዳግምም ደንገጥ በማለት እንዴ እኔና ቃል ደግሞ ምን ሊኖረን ይችላል? በማለት አረ የፍቅር ጊዜ እኮ ስታሳልፉ እንደነበራችሁ ራሷ ቃል ስትነግረኝ ነበረ። ምን ማለት ነው? ለምንድነውስ እንደዚህ ውሸት የምትናገሪው? ጭራሽ አንቺ አይደለሽ እንዴ በግድ ከኔ ቤት መተሽ የተቀመጥሽው? ሲጀመር እኔ አንቺ የኔ ታይፕ አይደለሽም፣ ምርጬም አይደለሽም በማለት እኔ የምወዳት የማፈቅራት ልጅ እንዳለች ነግሬሻለሁኝ በማለት እሺ ዳግም እኔን የምታወራኝ ስለምታዝንልኝ ወይስ ለምንድን ነው በማለት እንግዲህ ቃልም ብሌንም ጠይቀው ነበረ ማለት ነው። እንግዲህ ያው ዳግም ደግሞ ብሌንን ስለምወድሽ ስለማፈቅርሽ እንጂ ስለማዝንልሽ አይደለም፣ እኔ አንቺን በጣም ነው የምወድሽ በጣም ነው የማፈቅርሽ በማለት እንግዲህ ፍቅሩን ገልጾላታል ማለት ነው። እና በዚህ ሰዓት እንግዲህ ያው ቃል እጅግ በጣም ነበር የተናደደችው የተበሳጨችው። እኔ ንቆኝ እኔ እንደዛ እየወደድኩት እያፈቀርኩት ትቶኝ እንዴት እሷን ይወዳታል ያፈቅራታል? እንዴት አንድን ገረድ እንዴት ሊያፈቅራት ይችላል? እያለች እየተበሳጨች ነበረ እያለቀሰች በነበረችበት ሰዓት እንግዲህ ያው ብሌን ደግሞ እውነቱን ከዳግም አፍ ስለፈለገች እንዲሁም ደግሞ በፊት ለፊቷ በቃል ፊት ለፊት እንደሚወዳት እንደሚያፈቅራት ስለገለጸላት እጅግ በጣም ደስ ብሏታል። ወዲያውኑ ነበር ከፊቱ ራቅ ብላ የሄደችው ማለት ነው። ግን ደግሞ እንደገና ጠርታ እንደምትወደውና እንደምታፈቅረው ነግረዋለች ማለት ነው። በዚህ ሰዓት እንግዲህ ዳግምም እጅግ በጣም ደስ ብሎታል። ምክንያቱም ብሌን ስለምትወደው ስለምታፈቅረው በጣም ነው የተደሰተው ማለት ነው። እሱ ደግሞ አሁን ጊዜው አልነበረም መናገር አልነበረብኝም እያለ በጣም ፈርቶ ነበረ ማለት ነው። ጓደኝነት የሚብን አጣውተኝ ለምንድን ነው አሁን የነገርኳት እያለ ነበር። ግን ደግሞ ምንም ነገር አትቀማጥር ገና አይነትም ሳየው ነው እንደምትወደኝ እንደምታፈቅረኝ የተረዳው። ስለዚህ
እኔም በጣም እወዳለሁ አፈቅርሃለሁኝ በማለት ግን ደግሞ እንድትጎዳኝ በፍጹም አልፈልግም በማለት እንግዲህ ብሌን ተናግራለች ማለት ነው። ዳግምም እጅግ በጣም ደስተኛ ነው፣ ብሌኗም እጅግ በጣም ደስተኛ ናቸው ማለት ነው። ሁለታቸው በፍቅራቸው መካከል በጣም ነው ደስ ያላቸው። ዳግም በተለይ በጣም ደስ ብሎታል፣ ብሌንም እንደዚሁ በጣም ደስ ብሏታል ማለት ነው። ሌላው እንግዲህ የወይዘሮ ገነት ጎረቤት የሆነችው ማለት ነው፣ እስስት የሆነችው መጥፎ ጓደኛ ማለት ነው ወይዘሮ ገነትን እያወጣጣቻት ትገኛለች። በባለፈው የደወለልኝ ሰው ማን ነው እያለቻት እንግዲህ በጣም እያሰበች ትገኛለች ማለት ነው። እንግዲህ አቶ በኃይሉ ማን እንደደወልና ማን እንደነገራት አጣሬ ስላላት ማለት ነው ቀጥታ በመምጣት ወይዘሮ ገነትን ጠይቃት ነበረ ማለት ነው። ግን ማን ነው የደወለው? ማን ነው እንደዚህ ያለው? በነገራችን ላይ ውሸት ነው፣ ዝም በያቸው፣ እንደዚህ አጭበርባሪዎች ናቸው። እና ብሌን የሰላም ልጅ ልትሆን አትችልም። እሷ ደግሞ ሰላም የምትባለው ትክክለኛ ልጇን አግኝታ አይደል እንዴ? አይ እኔ እኮ ተመሳሳይ ታሪክ ስላለ ነው። ምክንያቱም ሰላምም አረብ ሀገር ሰርታለች፣ እንዲሁም ደግሞ የብሌን ታሪክም ተመሳሳይ ነው። ልጅቷ ከእድሜዋ ጋር ተመሳሳይ ስለሆነ ምናልባት ብሌን የሰላም ልጅ ትሆናለች ብዬ ገምቼ ነው በማለት እንግዲህ ወይዘሮ ገነት ትናገራለች። እንግዲህ ጉረቤቷም እሱስ ልክ ነሽ፣ ግን ደግሞ እኮ ሁሉም ተመሳሳይ ህይወት ነው ያለው። የመላው የኢትዮጵያ ህዝብ ብትዩ ተመሳሳይ ህይወት ነው ያለው። ስለዚህ ብዙ ሰዎች ይመሳሰላል እና ይህ ነገር ምንም እውነት አይመስልም፣ ውሸት ነው በቃ ውሸት ነው በማለት እንግዲህ ጎረቤቷን እንትን ትላለች ማለት ነው። ግን ደግሞ ማን ነው እንደዚህ ተንኮል የሚሰራው እያለች በጣም እያንሰላሰለች ከወይዘሮ ገነት በላይ እሷ በጣም ተጨነቀች ማለት ነው። እሷ ግን ወሬዋን ለማጣራት ስለፈለገች ነው ማለት ነው። ወይዘሮ ገነት ግን የሆነ ነገር የተረዳች ይመስላል። ምክንያቱም ይህን ነገር ግን ሲመስለኝ ለአንቺ መናገር አልነበረብኝም። ምን ነው እኔን አታምኝም እንዴ? እኔ ጓደኛሽ አይደለሁም? እኔ ምስጢርሽ ጓደኛሽ አይደለሁ እንዴ? መሆኖች ነው እያለች እንግዲህ ወይዘሮ ገነትን ስታፋት፣ አረ እኔ እንደሱ አስቤ አይደለም፣ ግን ደግሞ ከእኔ የበለጠ አንቺ ነገሩ አስጨነቀሽ ለማለት እንደሱ ነው እንዴ? እኔ እኮ ማታምኝ መስሎኝ እኮ ነው በማለት እንግዲህ ምን ያለበት ምንድን ነው ዝላይ ያለበት ፈስ አይችልም እንደሚባለው ማለት ነው። ስለዚህ እሷም ማለት ነው ያው በጣም አጭበርባሪ እንደሆነች ራሷ ስለምታውቀው ነቃችብኝ አልነቃችብኝ በማለት በፍራቻ ደረጃ ላይ እያለች ነው እንግዲህ ይህን ነገር የተናገረችው ማለት ነው። እንግዲህ ቃል ምን ልትሆን ትችላለች የሚለው በእርግጠኝነት ቃል ምንም አትሆንም። ያው ፌንት ታደርጋለች፣ ከዛም ትነሳለች፣ ምንም ላትሆን ትችላለች ማለት ነው። ሰላም ወደ ቤቷ መመለስ መቻል አለባት። ከብሌን ጋር መገናኘት መቻል አለባቸው። ዳግምም ከእናቱ ጋር መገናኘት አለበት። የጊዜ ጉዳይ ነው እንጂ አንድ ላይ እንደሚሆኑ ተስፋ እናደርጋለን። እንግዲህ መጥፎውና አረመኔው የሆነው አቶ በኃይሉ ደግሞ የስራውን ማግኘት አለበት ብዬ አስባለሁ። ውዴ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።